ለልጅ ጅጅ ጋር አስፈልጋታለሁ። ለልጅ የሚያስፈልግ ብዙ ነገሮች አሉ። ገባሽ? እኔ ነኝ ያለኋት። እኔ አሁን ተሰብር ያለው ወድቅ ያለው ብዬ ሳልሰራ ብቀር እዚች ጋር ከኔ ማለፌ ይቺ ልጅ ነው መጎዳት። ገባሽ? ስለዚህ የመጠንከሩ ግዴታ ነበረብኝ። ይህ ምርጫ ምናምን አይደለም፣ ግዴታ ስለነበረብኝ መጠንከር ነበረብኝ። ጠነከርኩኝ። 11 ወር ሙሉ እኔ አላወራሁም። የራሴን ላይፍ የራሴን ስራ ነበር እየሰራሁ የነበረው። ዩቲዩብ፣ ሌላ ደግሞ ቢዝነሶች ምናምን ሞክራለሁ እዚሁ። ገባሽ? ቢዚ ነኝ እኔ ስለማውራትም ስለዛ ሰው የማውራትም ስላለፈ ነገርም። እንደውም የሚገርምሽ ነገር እኔ ይሄ ካለማውራት የተነሳ ነገሮችን እረሳዋቸው ምን እንደተፈጠሩ ምናምን። እግዚአብሔር ነው የምልሽ፣ ውሸቴን አይደለም። እረሳዋቸው እና የልደቷ ዕለት ደውሎ የዛሬ 2 ወር ነበር ልደቷ፣ ሚያዝያ ላይ ነበር እና ልደቷ የዛን ጊዜ ነበር እና ደውሎልኝ ምናምን ሁላ ሄደን ማለት ነው። እግዚአብሔርን በቃ በትክክል አውርተናል። ሄጄ ልጁን አሳይቼው ምናምን ብቻ ብዙ ነገር የዛን ጊዜ ተፈጥሮ በቃ ሰላም አውርደን በቃ እናንተ ለልጃችን ስል መስማማት አለብን፣ ቢያንስ እንደዛ ልጆች እንትን አንባባል፣ እዚች ጋር የምትጎዳ ልጅ ያለች ብለን እንደ ትልቅ ሰው አውርተን ነበር። ገባሽ? ከዛ ያው ለልጃችን የሚያስፈልገው ነገር እየተደዋወልን እናደርጋለን ምናምን። እኔ ብቻዬን ነው ልጄን የማሳድገው ማለት ነው ያለምንም እርዳታ። ከእናቱ ልጅሽን ከወሰድሽ ስንት ጊዜ ሆናት አንቺ ጋር ልጅሽ? ኦልሬዲ ያው 11 ወር 11 ወር ረጅም ጊዜ ነው። ታዲያ እንደዛ ከሆነ እኮ አንቺ ጋር የቆየ እሱ ጋር የቆየችው ትንሽ ጊዜ ነው ማለት ነው። ያው ከተለያያችሁ በኋላ እነሱ ጋር የቆየችው ትንሽ ጊዜ ነው ማለት ነው። አዎ 1 ዓመት ከምናምኗ ነበር። 1 ዓመት ከ3 ወሯ፣ 1 ዓመት ከ4 ወሯ ነበር ከእሷ ጋር ሳመጣት ነው። 1 ዓመት ከ2 ወር እንደዛ ነበረች። አሁን ልጄ 2 ዓመቷ ከ2 ወሯ ነው። ይኸው እኛ እንወድሻለን እኛ አለንልሽ እያሉሽ ነው። ስለዚህ ከተለያያችሁ አመታችሁ ከሆነና ልጅሽን ከወሰድሽ 11 ወር ከሆነ ከተለያያችሁ በኋላ 1 ወር ብቻ ነው ልጅሽ እሱ እናት ጋር የቆየችው። ያ ስልሽ ከተለያየን 11 ወር ኦልሬዲ እንደተለያየን በ15 ቀኑ ነው ልጄን የወሰድኩት። ስለዚህ 10 ወር ከ15 ቀን ከሚሆን 11 ወር ይሁን ብዬ ነው። ጥሩ። እንደዛ ከሆነ ልጅሽን አንቺ ጋር ማሳደግሽ ጎበዝ ነሽ። የእናት ፍቅር ያስፈልጋታል። አባትም ደግሞ ሲችል እየመጣያት ከተቻለ ከፈለጋችሁ ታረቁ፣ ካልሆነም ደግሞ ተከባብሮ ልጅን ማሳደግ ትልቅ ነገር ነው በዚህ በሰለጠነ ዘመን። ዘገየ እኮ እሱ እየጠበቅነው ነው እኮ። እስኪ ቆይ መቼ ልደውልለት? ያ ቆየክ ጠበቅንክ ነው። በይ ሱሱዬ ቆይ ማማ ዳውሪማ እንዴት ነሽ? እኔ ብሄድም ተንገበገብኩልህ ደግሜ አላይህም። እንዴት እችላለሁ መኖር ካንተ ርቄ፣ አንተን እንዳይከፋህ ልሰናበትቄ። አይ እናት ነውና አይ ወላጅነትህ ያስከፍላል ዋጋና ዋጋ ስለ እውነት ፈጣሪ ሲልልና እንገናኛለን። እንዲህ ተለያይተና መች እንቀራለን? ለጊዜውም ቢሆና ልሰናበትህ አይቀርም መምጣትህ ወዳለሁበት የኔን ሰላም ማጣት ያንተን ደሞ ናፍቆት ማናየንን እስቲና ንገረኝ በኔ ሞት ልጅ የኔ ናፍቆት ልሰናበትህ ቻው ቻው ልበል መለየት ክፉ ነው ልሰናበትህ ቻው ቻው ልበል ሲሲዬ የኔ ልጅ በጣም ነው ምወድ ልሰናበትህ እስከምንገናኝ ፈጣሪ ጠብቅ ቻው ቻው ልበል። ቤት እኮ ስለሆነ እንጂ እኔ ቤሩት ቢሆን እያልኩ አሁን ጎራጉሬ ያበደ ዘፈን ነበር የሚወጣው፣ አሪፍ ነበር የሚሆነው። አሁን ግን ተሳቅቄ ቤት ወጣል ይፈራል። እንደፋሪያችን የአረብ ሀገር ሰዎች የሚሰከቱ አይደለም ሼም አለ። ሀዘን በደስታ ከጎኒ ያላችሁ ይሄ ዘፈን ለቤሩት ህዝብ ነው የጋበዝኩት። በዘን በደስታ ከጎኔ ያላችሁ ዛሬም ከልጄ ጎን ሆናችሁ ሁላችሁ እስር ቤት ስገባን ባሴ ተከስሼ እስር ቤት ስገባን
ባሴት ተከስሼ ለቤቴ እንዳልበቃ እንዳልሄድ መልሼ የደከምኩበትን ተስፋ ያረኩትን ለነገ ለቤቴ ለልጄ ያልኩትን ባልዋልኩበት አውለው ከሳሾች በዝተው ባዶቼን አስቀሩኝ በክፋት ተሞልተው። ግድ የለም ቢጠፋም የልጅነት ላቤ ለዋልኩት ውለታ ከሆነ መልሴ አውቅበታለሁኝ ከዜሮ መጀመር አልተፈተንኩኝም እንዲያው ያለ ነገር ሁሉም ደህና ይሆናል የጠፋም ይመጣል ደግም ሰራን ክፉ ሁሉም ይቀመጣል ፈጣሪ እጁን ለሁሉም ይሰጣል እዩት የፖሊሱን መኪና እዩት። ይሄ ዘፈን የጻፍኩት ነው። እዩት ስንሰርስ ስደልስ እዚህ ጋር ደግሞ መኪና ለልጅ የፖሊስ መኪና ጋይስ አሪፍ ነው። እስቲ አሪፍ ነው ካላችሁ እስቲ አሁን ከዚህ በኋላ እስኪ ብትሆነ ደብተር ያጀብቱኝ አሊዝም እዛም እስር ቤት ስለነበርኩ ነው ያስኩት። እሱ ደግሞ ብሏል እሷ ተፈታ ኢትዮጵያ ገብታ ነው ወይስ እዛው ቤሩት ናት? እዛው ቤሩት ናት እሷ። ሀቢባ እንዴት ነሽ? ሰላም ነው? እንዴት ነሽ ማሪ? ሰላም ነው እግዚአብሔር ይመስገን። እያበርኩ ነው እኮ ቡና እንዴት እንደምንጠጣ እኛ ጋር ሲታወራ ስማርት ነው። ይህንን ነገር ለመጀመሪያ ጊዜ የፈጠረው ሰው ወላ ሱስ ና ምን እናርገው? ሱስ እኮ ነው ገደለኝ እዛ ውስጥ። ይህ ሀሳብ ለመጀመሪያ ጊዜ የመጣለት ሰው በጣም ስማርት ነው። ወይኔ ቀጮ ድራማሽን በአላህ ይሁንብሽ። እንደው አንድ ቪዲዮ ክፈችና ላይ ባሳያት በእናትሽ በአላህ አይደለም። አሁንማ መዳም ቤት ነኝ እኮ ወደ ክላስ ውስጥ የት ያይሻል? ተፈተሻል? ምን አድርገሽ ነበር የገባሽው? አይ መንገድ ላይ ታይጄ ነው። እኔማ እዛ ነበርኩ። እሷ ስትመጣ ስትመጣ እዛ ነበርኩት። በኢቃማ ኬዝ ነው። ኦኬ የመጣች ቀን ጀምሮ አብረን ነበረ። ስታለቅስ ነበረ። አሁንም ብዘፍ ነው ሲሎቹን የቆሰተችውን ቁጭ ብላ ነበር የምትደርድረው። አዎ ቁጭ ብላ ምትስበው በደቂቃ በሰከንድ ነው እንደ ህፃን የምታለቅሰው። በኢየሱስ እኔማ ከወጣ በኋላ በቃ በጣም ተጨነቁ። ጭንቀቴ እሷን ነገር ይዞኝ ብታይ ደግሞ አንዳንዴ ደግሞ እንደ ህፃን ነው ሹሩሩ እያልኩ ተነሽ ብዬ ድራማ ነው የምንሰራው። ተነስታ ደግሞ ትንሽ ሰርታ ደግሞ ቁጭ ብላ ታለቅሳለች። ድራማ ትሰሩ ነበረ ጊዜ ለማሳለፍ ወይ ደስ ይላል። የሚገርምሽ አንዳንዴ ቢዞት ሲመጣ ሁሉም ያለቅሳል እንጂ አንዳንዴ አንቺን ቢዞተኛ ነ ቢዞተኛ ቁጭ ብላይ ነው ስናለቅሰው በተረተራ ነው ሽሩሮ የምንለው እንጂ ያኔ እዛ ውስጥ እንደ ህፃን ነው የምትሆኝ። ትልቅ ሰውም ትንሽ ሰውም ደስ ይላል። አንዳንዴ ደግሞ እያስጣላል ማለት ይከብዳል። ልጅ ያላችሁ በጣም ይከብዳል። ልጅ ያላችሁ በኢየሱስ በጣም ይባችሁን። እሷማ ተይ አንደኛ ናት። የእሷን ነገር ተይ። እኔ መናገራችን በእርግጥ እኔ ቤሩት ሆኜ ወላን ማቃታ እንጂ በፌስ ቱ ፌስ አይቼትም አላውቃትም። እሷን ስትመጣ የመጣች ቀን ቄሷን ይዛ ስትገባ እንዴ ይቺ ወላሂ ጸጉር የሚሰራ ሱስ አይደለችም ብዬ ደነገጥኩት። መጣች ቁጭ አለች እና በቃ ተረጋጋች። እንዴ የት መጣው አለች። እንዲህ ገብታ እንደዚህ ወደዛ ወደዚህ ብላ እያየች ከዛ ጥቁር ብላ ፊቷ እንዳለ ብጉር በብጉር ብቻ ሆኖ እኔ ደግሞ ብዙም አማርኛ ብዙም አልችልም። እንግዲህ ምንም ሆኜ ከሷ ጋር ኩፒስ ሆነን አብረን ምን በላ ምን ጠጣ ድብድብ እንግዲህ ምግብ አልበላም ብላ ድብድብ አይሱስ እንትን እስር ቤት ውስጥ እርስ በርስ አይደባደቡም ታሳሪው? አዎ አንዳንዴ ትንሽ አንዳንድ ነገር ማትስማሚ ከሆነ ትጣላለሽ። ጓደኛ መሆንሽ ትጣላለሽ። በዛውን ደግሞ ሁሉም እንጸልያለንም እንደ ድብድብም አለ ጸሎትም አለ። ሲከፋቸው ሁሉም ተነስቶ እንደ ሃይማኖቱ አንድ ላይ ነበር። እርግጥ አንዳንድ ጊዜ አንድ ላይ እንጸልያለን። ሁሉም ሙስሊምም ኦርቶዶክስ ጴንጤም ምኑም አንድ ላይ እንጸልያለን። እግዚአብሔር ደግሞ የሚገርምሽ ነገር ይሰማናል። ሁላችንም የሚገርምሽ ነገር በጣም ይሰማ የእስር ቤት ሰው እግዚአብሔር የሚገርምሽ ነው።
ምክንያቱም በልብሽ በንጹህ ልብሽ ነው። ይቅርታ አድርጊልኝ አንዴ ቤታ የፍቅር እናት። እሺ እኮ ታዲያ ምንድነው ችግሩ? ለሞተች እህታችን ድምፅ እንሁን። እሺ አስገቧት። እሺ እሷ ናት ጉዳዩ የምታውቀው። ማን ነው? የት ነው የሞተችው? እህቷ ሞታባት ነው። እሺ አስገቧት። እሺ ሞዴሬተሮች አስገቧት። ፏድን እየጠበቅን እኮ ነው። ፍቅር ደውይለት። ፏድ በጣም ቆየ እኮ። እሺ ማሪ ልደውል። ቆይ እሺ ውዴ እናመሰግናለን እህታችን። እሺ እንቀጥል ወደ እሺ ቤታ የፍቅር እናት። አቤት ሰላም ነው። እንዴት ነሽ? አንቺ ነሽ እህትሽ የሞተችብሽ? አይ አለሽ። ተስፍሽ ና ቶሎ። አንድ ወንድማችን ነው እህቱ ሞታበት ሰው ከሳውዲ ማለት ነው። ከትናንትና ወዲያ አናግሯት፣ ዛሬ ደግሞ ተደውሎለት ሞታለች ተባለ። እንዴት ያስረዳል? አልገባኝም። አንተ ተረጋጋና አስረዳት ሁኔታውን እንዳለ ለሷ። እሺ ተረጋጋና አስረዳት ከመጀመሪያው ጀምሮ። ቪዲዮ ያብራ እና እዛ ጋር ቁጭ በል አብረን እንቀመጣለን። ያ አሁን ንገራት፣ ሰላሙን በላት። ጋጋ ውሃም ጭላት። ደህና ነህ? ባስጭ ጠጣ። ምንድን ነው የገጠመ? ንገራት ከመጀመሪያው። ታናሽ የጤነች እና በደላ ነበር ኤጀንሲዋ ነገረችም ስትሄድ ሰው እንዳታስገባ ከሄደች በኋላ መጀመሪያ ስሟ ማን ነው? እህትህ ወንድሜ ስሟን ንገረኝ መጀመሪያ። ወርቅአለም ሞገስ። ወርቅአለም ሞገስ። ሳውዲ ከሄደች ስንት ጊዜዋ ነው? አይዞክ ተረጋጋ። ነገ በ14 ወር በ14 2 ወሯ ነገ በ14 ማለት ዛሬ ቀን ስንት ነው በኢትዮጵያ? ይቅርታ አድርጊልኝ እህቴ። ዛሬ 13 ነው። ስለዚህ ነገ 2 ወሯ። እሺ በባህር ነው በእንትን ሄደ? በኤጀንሲ ነው ሄደችው። በኤጀንሲ። እሺ ምንድን ነው የገጠማት? ያው የገጠማት ቅዳሜ አዲስ አበባ ሄጄ ነበር ኤጀንሲ። አይደለም ከመጀመሪያው ንገር። መጀመሪያ እህትህ እንደሄደች ምን ገጠማት? ኤጀንሲ ከመሄድ ለምን ሄድ ካንተ? ምክንያቱም ብለህ ከመጀመሪያው አስረዳን። ያው ወር ከ15 ቀን እስከሚሆን ድረስ አልደወለችልኝም። በዋይፋይ ከልክላታለች ሴትዮዋ፣ ደሞዝም ከልክላታለች። እስከ ወር ከ15 ቀን አልደወለችም። ገባኝ ነው ወደ አልደወለችም። እሺ በወር ከ15 ቀኛው ቀን ደወለች። ደወለች እና በቃ ሴትዮዋ እያነቀች ነው። ወንድሜ ልታወጣ ከቻልክ አውጣኝ፣ ሴትዮዋ አንቃ አርግልኝ ነው አንገቴ ነው። ስለዚህ ደሞዜንም አልሰጠኝም እስካሁን እያነቀች ነው አለችኝ። በቻልኩት አቅም ከዚህ እንድታወጣ ይፈልጋለሁ አለችኝ። ያው በቻልኩት ለኤጀንሲ አመለከትኩኝ። ቅዳሜ አመልክቼ ሰኞ ተደዋውለን ይቀየርሻን ተብሎ ትናንት ማታ አውርተን ዛሬ ጠዋት ደግሞ አርፋለች ተባለ። ማነው አርፋለች አለክ? ከኤጀንሲ ቤት ደወለ። አሁን ኤጀንሲው ጋር ደውለን ማረጋገጥ አለብን። እውነት ላይሆን ይችላል። እንዴት አረፈች? ከመሬት ተነስቶ ዞም ብሎ ያርፋል? የነበረችው መዳም ቤት ነው አይደል? ምን ሆነ አረፈች አላልካቸው? በቃ ራሷን አጠፋች ነው አለች። ግን ሴትዮዋ እንደምታንቃት ሁላ ነግሬያቸዋለሁ። በአካልም አውርተዋል ከኤጀንሲዋ ጋር። በቀደም ራሱ ሀቡኔን አውርታኝ አምጪ ማዳምሽን ላናግርልሽ ምናምን ነገር ስላት እፈራታለሁኝ። ከዚህ በፊት የሚሆነች ልጅ ላናግራት ስል እሷ ባለጌና ስልክ ሁሌም ነው የምትይዘው ብላ አለችኝ። ግን ልጅቷ አንድ ቀን ኦንላይን ገብታ አይተናት አናውቅም። እሱ ሁሌም ነው እሱ ኦንላይን ላይ ሲያት አትገባም እህቴ ይላል። አምጪን አረብኛ ስለምችል ማዳምሽን ላናግርልሽ ስላትኝ እፈራለሁ ትገለኛለች። ዛሬም ወደ ኢትዮጵያ ልክሻለሁ ስላለችኝ ነው ዋይፋይ ሞላችልኝ አለችኝ። እኔ ግን እውነት መሞቷን አላምንም። እኔ ራሱ አላመንኩም። የኤጀንሲውን ስልክ የልጅቷን ፓስፖርት ኮፒ ስጠኝ። አሁኑኑ ቀጥታ ልደውል፣ ኤጀንሲው ቢሮ ልደውል። በውስጥ ስልካቸውን ስጠኝና የእህትክን ፓስፖርት ኮፒና ስልካቸውን ስጠኝ። አሁን እኔ እዚህ ጋር ላይቭ ላይ ሆኜ ልደውልና ኤጀንሲውን እንጠይቅ። እንዴት ሰው ዝም ብሎ ይሞታል? ያው ለሶፊ ቤታይ ፍቅር እናት ሶፊ የሚለውን አካውንት ፎሎ አድርጊና
ስልክ ቁጥር የእሱን ስልክ ቁጥር አሁን ዋትሳፕ ላይ እንዲልክልኝ የቢሮን የኤጀንሲውን ስልክ እና የእህቱን ፓስፖርት ኮፒ እንዲልክልኝ ደውዬ አሁን እንድጠይቅ ላኩ። ስልክ አለው እሱ አይደል? ወንድምየው ማነው ስምህ? ወንድሜ ስምህ ማን ነው? አለሁ ንገራት ስምህ። ተስፋዬ ሞገስ። ተስፋዬ ሞገስ። እሺ ተስፋዬ ስልክ ቁጥር ክላክ በሶፊ አንተ እኔ ቆይ እኔ ነኝ። አይ በውስጥ ትላክ እሷ ሶፊ ትላክ፣ ለሶፊ ትላክ፣ ቤታ ትላክ። በኮመንት አይደለም እሺ ቤታዬ፣ በኢንቦክስ ነው የምትልኪው። እሺ አይዞህ ወንድሜ። ተስፋዬ ነው ስሙ ጋይስ፣ ተስፋዬ ሞገስ ነው ያለኝ። እንዴት ትናንት ኦኬ ተስፋዬ ሞገስ ወንድም በየጽ እንዴት ትናንት አውጣ ዛሬ ደውለው ሞታ ይችላሉ። ዝም ብሎ ሞታል እንዴ? ራሷ መጠፋች። ኧረ ሰውን ጨረሱት እኮ ራስ አጠፉ እያሉ በቀደመም እንደዚህ ቢሮ ውስጥ ገለው በሻርፕ ሰቅለዋት ቁጭ ብላ ራሷን አጠፋች ይሉናል። ንገራት፣ ቤት መቀየር እንፈልጋለሁ ምናምን ሁሉንም ነገር ያለችው እንዳለ ንገራት። እንዳለ እህት ያለችንም ንገራት። አሁን እኮ እሱ ግራ ስለገባው ነው። ንገራት በደንብ